ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራንሽ ቆይታ የምናደርግ ይሆናል። እንደ ሁልጊዜው ዛሬ የምንላለን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትጽፉልን ሀሳብ አስተያየቶች ሁሉ እጅግ አድርገን አመስጋኞች ነን። ሀሳብ አስተያየታችሁን ዛሬም ልታጋሩን ትችላላችሁ። አስቀድመን የተወሰኑ ሀገራዊ መረጃዎችን ቃል በገባ ነው መሰረት ይዘንላችሁ መተናል። በአውሮፓ የመረጃ ሰዓታችን ትልቆቹን የአውሮፓ ክለቦች የተመለከተ ወቅታዊ ጥንቅሮችን ይዘናል። በሪያል ማድሪድ የመረጃ ሰዓታችን የአንድን ተጫዋች መግለጫ እንነግራችኋለን። ከዛ ውጭ ወጣቱ ተጫዋች ወደ ሪያል ማድሪድ እና ከኬሊያን ምባፔ ጋር በተያያዘ እንዲሁም አንድ የሪያል ማድሪድ ሌጀንድ እናነሳለን። የባርሴሎና ተጫዋች ጋዜጣዊ መግለጫ ሲሰጥ ነበረ። ምን አለ? ታደምጡታላችሁ። ከዛ ውጭ ያለመከዋከብ ትልቅ ተጫዋችና ትልቅ ቡድኖችን የተመለከተ መረጃና ዛሬ የሰማነው አንድ ትልቅ ጉዳት አለ። ለየት ያሉ መረጃዎች ተካቷል። አብራችሁን ቆያላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ለየት ያለ ጥንቅር አንስተን እንጀምራለን። የፕሪሚየር ሊግ መረጃ ሰዓታችንን ከዛ ውጪ ከዙር ጋር በተያያዘ ያገኘናቸው መረጃዎች አሉ። የፕሪሚየር ሊጎቹን ክለቦች እናነሳለን። በዚህ ረገድ ከቢግ ሲክስ ሃላንድን የተመለከተ ለየት ያለ ጥንቅር ለሲቲ ደጋፊዎች እናደርሳለን። በቼልሲ የመረጃ ሰዓታችን የአንድ ተጫዋችን መግለጫ ለዚሁም ቀድሞ የፕሪሚየር ሊግ ሌጀንድ ለቼልሲ ደጋፊዎች መልእክት አለው። መልእክቱን እናጋራችኋለን። ሌላ ሌጀንድም በቼልሲ በኩል እናነሳለን። ከሊቨርፑል ጋር በተያያዘ ተጫዋቹ አማራጭ ያጣ ሆኗል። የሊቨርፑል ተጫዋች ምን ገጠመው እንነግራችኋለን። ከዛ ውጭ የቡድኑን ቁልፍ ተጫዋቾች ሳላ፣ ፍሎሪያን ቬርዝ፣ ዶሚኒክ ሶቦስላይ እና የኢሳክን ጉዳይ የተመለከተ ተጨማሪ ጥንቅር እናነሳለን። ቫንዳይክን የተመለከተም አንድ ለየት ያለ ጥንቅር ይዘናል። የሊቨርፑል ደጋፊዎችም አብራችሁን ከቆያችሁ እነኚህን መረጃዎች የምትከታተሉ ይሆናል። በአርሰናል የመረጃ ሰዓታችን ግብ ጠባቂው ዳቪድ ራያን እናነሳለን። በጣም አስደናቂ መረጃ ይዘንላችኋል። መረጃውን በአርሰናል የመጀመሪያ መግቢያ ላይ እናደርገዋለን። ከዛ ውጪ ከአውሮፓ 5 ታላላቅ ሊጎች አርሰናልን በአንድ ቁጥር እናነሳለን። የዘንድሮ የፕሪሚየር ሊግ ዋንጫንን በተመለከተ ከአርሰናል ጋር አያይዘን የምናደርሳችሁ ጥንቅር አለ። በማንቸስተር ዩናይትድ የመረጃ ሰዓታችን ላይ ውድ ቤተሰቦቻችን አንድ መረጃም በመሳሳት አቅርበንላችሁ ነበረ። ቀጣዩን ክፍል ይዘን መተናል። ማስረጃ ነው ይዘንበት የመጣ ነው ለቀደም ባለው መረጃችን ላይ። ከዛ ውጪ ኢትዮጵያዊው ስፖርት ጋዜጠኛ አሰልጣኝ ሚሊዮን የቀድሞ አሰልጣኝ ነው። በእርግጥ አሁን በ433 ስፖርት ላይ ይሰራል። ስለ ዩናይትድ ያላቸው ለየት ያሉ ነገሮችን በዚሁ መረጃችን ላይ ያይዘን እናነሳዋለን። የዩናይትድ ተጫዋች በውሰት አሁንም ብሪያን ቤሞ ተጨማሪ መረጃ ይዘናል። ለየት ያሉ ጥንቅሮችን ለመከታተል ምርጫችሁ ስላደረጋችሁ እናመስጋኞች ነን። እስከ ፕሮግራማችን ፍጻሜ ቆዩ። ሀሳብ አስተያየታችሁን ዛሬ የምንሻለን ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። እናንተን እያጋራችሁን መልካም ቆይታ ተመኘን። የኢትዮጵያ ዋንጫን ቀጣይ ጨዋታዎች በተመለከተ መረጃዎችን እንቀጥላለን ብለን መሳሳት ላይ ወደ 4 የሚጠጉ ጨዋታዎችን ውጤት ነግረናችሁ ነበረ። ድሬዳዋ ከተማ ከሐዋሳ ከተማ ያደረጉትን ጨዋታ ድሬዳዋ ከተማዎች ሬድዋን ሸሪፍ 49ኛው ደቂቃ ላይ ባስቆጠረው ግብ ድል አድርገው ወደ 3ኛ ዙር መቀላቀላቸውን አረጋግጠዋል። ሌላኛው ወደ 3ኛ ዙር መቀላቀሉን ያረጋገጠው ባህር ዳር ከተማ ነው። ሸገር ከተማን 2-0 አሸነፈው። የባህር ዳር ከተማን የማሸነፊያ ግቦች አማኑኤል ገብረ ሚካኤል 63ኛው ደቂቃ ላይ እንደዚሁም ግርማ ዲሳሲ 71ኛው ደቂቃ ላይ አስቆጥሮ ነው ወደ ቀጣዩ ዙር ማለፉን ያረጋገጠው ባህር ዳር ከተማ። ሌላኛው ወደ 3ኛ ዙር ማለፉን ያረጋገጠው አቃቂ ቃሊ ክፍለ ከተማ ነው። አቃቂ ቃሊ ክፍለ ከተማ ሐረር ከተማን 2-1 ሲያሸንፍ ሁለቱን ግቦች ለአቃቂ ቴዎድሮስ አበራ 32ኛውና 55ኛው ደቂቃ ላይ እንደዚሁም ለሐረር ከተማ ብቸኛዋን ግብ እሸቴ ጌታሁን በፍጹም ቅጣት ምት ቢያስቆጥርም ግን 2-1 ተሸንፈው አቃቂዎች ወደ 3ኛው ዙር ማለፋቸውን አረጋግጧል። የደብረ ብርሃንና የአዲስ ከተማ ክፍለ ከተማ ጨዋታ 0-0 ተጠናቆ በመለያ ምት ደብረ ብርሃን ከተማ 7-6 አዲስ ከተማን አሸንፎ ወደ 3ኛው ዙር ሲያልፍ፣ በተመሳይ ንብና የካ ክፍለ ከተማ ተጫውተው ነበረ። ይህም ጨዋታ 0-0 ተጠናቀቀ። በመለያ ምት ንብ 4-2 በማሸነፍ ወደ 3ኛው ዙር መቀላቀል ችሏል። ተጠባቂ ከነበሩት ጨዋታዎች ውስጥ ወደ ቤተሰቦቻችን አዳማ ከተማ ከኢትዮጵያ ቡና ያደረጉት ጨዋታ በትልቁ ይጠበቅ ነበረ። ኢትዮጵያ ቡና አዳማ ከተማን 2-1 አሸነፈው ወደ 3ኛ ዙር አልፈዋል። ለኢትዮጵያ ቡና የማሸነፊያ ገቦችን አቡበከር አዳሙ 67ኛው ደቂቃና 89ኛው ደቂቃ ላይ አስቆጥሯል። አዳማ ከተማዎች በአህመድ ሁሴን 57ኛ ደቂቃ ግብ ቢመሩ ውጤት ማስጠበቅ ሳይችሉ ቀርተው ቡናዎች ውጤት ቀልብሰው 2-1 አሸነፈው ወደ ቀጣዩ ዙር አልፈዋል።
ኢትዮጵያ ዋንጫ የሁለተኛ ዙር ሌላኛው መርሃ ግብር ኢትዮጵያ ንግድ ባንክ ከሲዳማ ቡና 0-0 ተጠናቆ በመለያ ምት ሲዳማ ቡና 4-2 አሸንፎ ወደ ቀጣዩ ዙር አልፏል። እንደዚሁም ቢሾፍቱ ከተማ ደሴ ከተማን 1-0 በወንድማገኝ አለማየሁ 51ኛ ደቂቃ ግብ አሸንፎ ቢሾፍቱ ከተማ ወደ ቀጣዩ ዙር አልፏል። ጨዋታዎቹ ይቀጥላሉ። እኛም በመረጃ ሰዓታችን ሰፊ ሽፋን እንሰጣችኋለን። የባህር ማዶ መረጃችንን ከሪያል ማድሪድ እንጀምር። በሪያል ማድሪድ በኩል የሪያል ማድሪዱ ስፔናዊ ተከላካይ ዲያን ሁይሰን ቪኒሺየስ ጁኒየርን በተመለከተ ለስፔን መገናኛ ብዙሃን መልእክት አስተላልፏል። መተቸት የሚገባን ከሆነ እኛን ተቹን ሲል የጠየቀው ዲያን ሁይሰን ነገር ግን ሁልጊዜ መስመር እንዳለፋችሁ ነው ብሏቸዋል። ቪኒሺየስ ጁኒየር ከመጠን በላይ ተተቻላችሁ ሲል የተናገረው ተጫዋቹ አስፈላጊ አይደለም ብሎ ጋዜጠኞቹን ወርፏቸዋል። ቪኒሺየስ ጁኒየር ምርጥ ተጫዋችና በጣም ጥሩ ሰው ነው፣ ነገር ግን ትንሽ ነገር ካደረገ ከባድ ትችት ይሰነዘርበታል። ሁሌም ካሜራዎች ትኩረት የሚያደርጉት እሱ ላይ ነው ያለው ዲያን ሁይሰን ነገር ግን ከዚህ ነገር ብትታቀቡ ብሏል። የሪያል ማድሪዱ ተከላካይ ዲያን ሁይሰን የክለብ አጋሩን ቪኒሺየስ ጁኒየርን ዛሬ ስፔናውያን ጋዜጠኞች በተገኙበት ተከላክሎታል። ኒኮ ፓዝ ንብረትነቱ የኮሞ ነው። በእርግጥ ግን ደግሞ ሙሉ ለሙሉ ሪያል ማድሪድ ተጫዋቹን ሲሸጥ ስልጣኑን ሙሉ ለሙሉ አላጣም። በዚህ ተጫዋች ላይ መልሶ የመግዛት መብቱ ቅድሚያ ለሪያል ማድሪድ ተሰጥቶ ነው፣ ያውም የዝውውር ሂሳብ በየአመቱ ተቀምጠዋል። ቀጣይ ክረምት ላይ ወደ ሪያል ማድሪድ መቀላቀሉ የማይቀር ነው እየተባለ ነው። በጣም አስደናቂ የሚባል የውድድር ዓመት በጣሊያን ሴሪኤ ከኮሞ ጋር እያሳለፈ ይገኛል፣ ከሴስክ ፋብሬጋስ ቡድን ጋር። ቀጣይ ክረምት ላይ ክለቡን ይቀላቀላል ተብሏል። ካስታወሳችሁ በዚህ ክረምት ቶትናም ሆትስፐርስ ሊቀላቀለ ብሎ ሪያል ማድሪዶች ናቸው ለቀጣይ እናስፈርመሃለን እዛው ቆይ ብለው እንዲቆይ ያደረጉት። ከዚህ ጋር በተያያዘ ታዲያ ተጫዋቹ በሪያል ማድሪድ ዳግም የመጫወት ፍላጎት ስላለው ያንን የቶትናም ጥያቄ ውድቅ አድርጎም በዛው እንዲቆይ ሆኗል። በቀጣይነት እንግዲህ ሪያል ማድሪዶች የትኛውን ተጫዋቻቸውን ከክለቡ አስለቀቀው ኒኮ ፓዝን ይተካሉ የሚለው ግን በትልቁ የሚጠበቀው ጉዳይ ነው። በቡክ ማርከስ መሰረት ለ2026 የባሎንዶር ሽልማት በተመለከተ አሁን ባለው ወቅታዊ ደረጃ ኬሊያን ምባፔን አንደኛ ደረጃ ላይ አስቀምጦታል። ላሚን ያማል ሁለተኛ፣ ሃሪኬን ሶስተኛ፣ ኤርሊንግ ሃላንድ አራተኛ፣ ዴምቤሌ አምስተኛ፣ ሊዮኔል አንድሬስ ሜሲ ስድስተኛ፣ ኦሊሴ ሰባተኛ፣ ቡካዮ ሳካ ስምንተኛ፣ ቪኒሺየስ ጁኒየር ዘጠነኛ፣ ጋብሪኤል ማጋሌሽን 10ኛ ደረጃ ላይ አስቀምጧቸዋል። ይህ እንግዲህ በወቅታዊ ብቃት ነው ያስቀመጣቸው በቡክ ማርከስ መረጃ መሰረት። በእርግጥ ይህ የመረጃ ተቋም ያምናውንም የባሎንዶር አሸናፊ በዚሁ መሰረት እየደረደረ በየሳምንቱ በየወሩ አፕዴት ሲያደርጋቸው ነበር። አብዛኛውን የወቅቱን ላሚን ያማል እንደዚሁም እንደ ሳላህ ያሉ ተጫዋቾች ይመሩት ነበር። በኋላም ላይ የዴምቤሌ ስኬት ወደ ላይ እንዳመጣው የሚዘነጋ አይደለም። አሁን ኬሊያን ምባፔን ከላይ አስቀምጦታል። በወቅታዊ ስኬት ምናልባት ኬሊያን ምባፔ ሊገባው ይችላል ብንል የክለብ ስኬቶች ግን መጨረሻ ላይ ነገሮችን ሊቀያይሩት እንደሚችሉ ይጠበቃል። የቀድሞ የሪያል ማድሪድ ተጫዋች ማርሴሎ የመጀመሪያ ልጁ የሆነው የ16 ዓመቱ ልጁ የስፔን ብሔራዊ ቡድን ተጫዋች ብቻ አይደለም አምበልም ጭምር ነው። አባቱ ብራዚላዊ እንደሆነ ይታወቃል። ማርሴሎ ለብራዚል ብሔራዊ ቡድን ተጫውቷል። ነገር ግን ልጁ ላደገበት ሀገር ስፔን እንዲጫወት በተሰጠው እድል መሰረት ለስፔን ብሔራዊ ቡድን እየተጫወተ ነው። ልጁም ከአባቱ ሀገር ብራዚል ስፔንን መርጧል። እናም በስፔን የብሔራዊ ቡድኑ አምበል ሆኖ ጭምር ነው ቤተሰቦቻችን እያገለገለ የሚገኘው። ስለ ተስፋ መቁረጥ ያሰብኩባቸው ጊዜያቶች ነበሩ እያለ ነው ራፊኒያ። በሮች ሲዘጉ ፈተናዎች ጥሩ ባሉንም ጊዜ በእግር ኳስም ተስፋ ቆርጬ ነበር ብሏል። ይህ ለእኔ ላይሆን ይችላል ብዬ አስባለሁ። ብዙዎችም በእንደዚህ አይነት ነገር ውስጥም ያለፉ ሊኖሩ ይችላሉ። ግን እኔ በእንደዚህ አይነት ችግር ውስጥ ሳልፍ ቤተሰቦቼ ህልሜ እንዳይሰናከል ረድተውኛል። የቡድን አጋሮቼ ብዙዎች ከገጠሙን ችግሮችና ፈተናዎች አጠገብ ነበሩ ብሏል። በተለይም በእግር ኳስ ህይወቱ መነሻው ላይ በጣም ብዙ ችግር ያጋጠመው ተጫዋች ነበረ። አሁን የሱ ዋነኛ ፍላጎት ሙሉ ለሙሉ ስሬን በባርሴሎና ማሳለፍና እዚሁ ጡረታ መውጣት ነው ብሏል። ዋንጫ አሸናፊ መሆን፣ ወጣቶችን መርዳትና በክለቡ ታሪክ አሻራዬን አሳርፌ የባርሴሎና ታሪክ አካል መሆን እፈልጋለሁ። ስለዚህ ክለቡን መልቀቅ የሚባለው ነገር ላይ እኔ የለውበትም እያለ ነው። ስለዚህ በክለቡ የመቆየትን ፍላጎት እንዳለው አስረግጦ ተናግሯል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የራፊኒያ ፈላጊዎች ከወደ አረቡ በርከት ያሉ እንደነበረ ይዘነጋም። ካርሎ አንቾሎቲ ሰዎች በእሳቸው የአሰልጣኝነት ፍልስፍና ላይ አንዳንድ ቅሬታዎችን ያቀርባሉና ይሄ ጥያቄ ቀርቦላቸው ነበረ።
ሰዎች እንግዲህ ታክቲካል ጉዳዮችን አይሰለጥኑም፣ እሳቸው ተጫዋቾችን ማኔጅ ብቻ ነው የሚያደርጉት ተብሎ ሲጠየቁ ይህ ፍጹም ውሸት ነው፣ ታክቲካል ጉዳዮችን የማሰለጥነው እኔ ነኝ ሲሉ ተደምጧል። አሰልጣኙ የብራዚል ብሔራዊ ቡድን አሰልጣኝ ሆነዋል። ምናልባት ከእሳቸው አሰልጣኝነት ጋር በተያዘም በሪያል ማድሪድ የነበራቸው ስኬት ይጠቀሳል። በኤቨርተንስ እንደ ስኬት የሚጠቀስ ነገር የላቸውም፣ ግን እሳቸው ትልቅ ውሸት ነው ብለዋል። እሳቸው ታክቲካል ነገርን አያሰለጥኑ መባሉን ከብራዚል ብሔራዊ ቡድን ጋር አያይዘን ግን የተወሰኑ መረጃዎችን በዚሁ እናንሳም። የብራዚል ጋዜጠኛ ነው፣ የሳው ፓውሎ ሚዲያ የሚባል ጋዜጠኛ ነው። በኔይማር ጁኒየር ጉዳይ ላይ ስለተጫወተ ብቻ የብራዚል ብሔራዊ ቡድን አካል ይሆናል ብዬ አላስብም ብሏል። ናም ካርሎ አንቸሎቲ ይህን ተጫዋች ለመጥራት ስለተጫወተ ወይም ከጉዳት ነፃ ስለሆነ ሳይሆን በአካል ብቃት ዝግጁ ሲሆን ብቻ ነው ብሏል። ግን የቀድሞ ሌጀንዶች መገኘት አለበት፣ ኔይማር ያስፈልጋል፣ ለቡድኑ መልበሻ ክፍል ውስጥ ያስፈልጋል የሚሉ ሀሳቦችን ሲያነሱ እንደነበረ ይታወቃል። ግን በብራዚላዊ ጋዜጠኛ በኩል የለም አንቸሎቲ ላይ ጠሩት ይችላሉ እያለ ነው። ከብራዚል ብሔራዊ ቡድን ጋር አያይዘን ግን በዚሁ አንድ መረጃ እንንገራችሁ። የፈረንሳይ ብሔራዊ ቡድን እና የብራዚል ብሔራዊ ቡድን በቀጣይ ማርች 28 ላይ የቅድመ ውድድር ጨዋታ ለማድረግ በተለይም ከዓለም ዋንጫ በፊት የአቋም መፈተሻ ጨዋታ ለማድረግ እቅድ ይዟል ነው የተባለው። በብራዚል በኩል ቪኒሺየስ ጁኒየር፣ በፈረንሳይ በኩል ኬሊያን ምባፔ ያለ፣ ሁለቱ ማድሪዳውያን በተቃራኒ በዓለም ዋንጫውም ሊገናኙ ይችላሉ፣ ግን ደግሞ አስቀድመው በወዳጅነት ጨዋታም ሊገናኙ ይችላሉ። ክርስቲያኖ ሮናልዶ 1000 ጎሎችን እንደሚያስቆጥር አልጠራጠርም ብለዋል አንቸሎቲ። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ክርስቲያኖ ሮናልዶ ጫማውን ከመስቀሉ በፊት 1000 ጎሎችን ያስቆጥራል ብለዋል። በ2014 በሪያል ማድሪድ ሻምፒዮንስ ሊግ ዋንጫን ከሮናልዶ ጋር ማሸነፍ የቻሉት አንቸሎቲም በቅርቡ ፖርቱጋል ላይ 1000 ጎሎችን ያስቆጥራል ብለዋል። የ40 ዓመቱ ተጫዋች 1000 ጎሉን ሲያስቆጥር ግን እኔን መጋበዝና አብሬው ማክበር አለብኝ ሲሉ የቀድሞ አሰልጣኙ ገልጸዋል። ፖርቱጋል 5 ጊዜ ባሎንዶር አሸናፊ ክርስቲያኖ ሮናልዶ በአሜሪካ የሚዘጋጀው የዓለም ዋንጫ የመጨረሻው እንደሆነ መግለጹ አይዘነጋም። 1000 ግቦች ላይ ይደርሳል አይደርስም የሚለው ነገር ግን ከአሁኑ በትልቁ እየተጠበቀ ይገኛል። በአንቸሎቲ በኩል አብረን ነው የምናከብረው፣ ጥሪውን እጠብቃለሁ ሲሉ ተደምጠዋል። ካሜሮናዊው የናፖሊ ወሳኝ የመሃል ሜዳ ተጫዋች ፍራንክ ዛምቦ አንጉሳይ ከባድ የጡንቻ ጉዳት እንዳጋጠመው ተረጋግጧል። ተጫዋቹ በጉዳቱ ምክንያት ከ8 እስከ 12 ሳምንታት ከሜዳ ሊርቅ እንደሚችል ተዘግቧል። ይህንም ተከትሎ አንጉሳይ ከቀጣዩ የ2025 አፍሪካ ዋንጫ ውድድር ውጪ ይሆናለም ተብሎ ይጠበቃል። ሌላም የአፍሪካ ዋንጫ በጉዳት የሚያጣውም ትልቁ ተጫዋቹ ሊሆን ይችላል ማለት ነው። በጉዳት በኩል በእርግጥ ከሰሞኑም ሌሎችን በርከት ያሉ ጉዳቶችን እየሰማን እንገኛለን። አሽራፍ ሀኪሚ እንደዚህ አይነት ተመሳሳይ ጉዳት ገጥሞታል። ግን ተጫዋቹ በአፍሪካ ዋንጫ ላይ ቢያንስ የምድብ 2ኛና 3ኛ ጨዋታ ሊደርስ ይችላል ተብሎ የብሔራዊ ቡድኑ አካል እንደሚሆን ከአሁኑ እንደተረጋገጠ ይታወቃል። ለማንኛውም አንጉሳይ ከቀጣዩ የአፍሪካ ዋንጫ ውጪ ይሆናለም ተብሎ ይጠበቃል። የናፖሊው ተጫዋች የአልጄሪያ እግር ኳስ ፌዴሬሽን የኬሊያን ምባፔን ቤተሰብ ኢታን ምባፔን በሚቀጥለው ዓመት ወደ ዓለም ዋንጫ ለመውሰድ እያነጋገሩ ነው ተብሏል። ለዓለም ዋንጫ ማለፏን ያረጋገጠችው አልጄሪያም በስብስቧ ውስጥ ጥራት ለመጨመር የኬሊያን ምባፔን ታናሽ ወንድም ኢታን ምባፔን ነው መጨመር የፈለገችው። ኢታን ምባፔ በትውልድ ፈረንሳይ ሲሆን በአባቱ ዊልፍሬድ ደግሞ ካሜሮናዊ፣ በእናቱ ፋይዛ ደግሞ አልጄሪያዊ ነው። ስለዚህ አንዳቸውን መርጦ መጫወት ይችላል። እናም አልጄሪያ የኬሊያን ምባፔን ታናሽ ወንድም ከፈረንሳይ ይልቅ ለእኛ ተጫወት አይነት ጥያቄ በቀጣይ ለማቅረብ እቅድ ይዟል የተባለው የአልጄሪያ እግር ኳስ ፌዴሬሽንም የኬሊያን ምባፔን ቤተሰብ ኢታን ምባፔን በሚቀጥለው ዓመት ወደ ዓለም ዋንጫ ለመውሰድ እያነጋገሩ ይገኛሉ ተብሏል። ምናልባት የልጁ ፍቃድ ይወሰናል። ልጁ ለማን መጫወት ይመርጣል? ለፈረንሳይ ብሔራዊ ቡድን ወይንስ ለአባቱ ሀገር ካሜሮን ወይንስ ለእናቱ ሀገር አልጄሪያ የሚለው በትልቁ የሚጠበቅ ነው። ታላቅ ወንድሙ ለፈረንሳይ ብሔራዊ ቡድን ኬሊያን ምባፔ ማለት ነው እየተጫወተ እንደሆነ ይታወቃል። የመጀመሪያውን ጨዋታ ጋላታሳራይ ነጥብ ጥሎበታል በአውሮፓ ሻምፒዮንስ ሊግ። ከዛ በኋላ ግን ቪክተር ኦስሜን በጣም ወሳኝ በሆነባቸው ጨዋታዎች ላይ ቡድኑ ድል በድል ነበረ። ሊቨርፑልን ሲያሸንፍ ቀጥሎ ሃትሪክ ሲሰራ ተመልክተነው ነበረ። በ3 ጨዋታ 6 ግብ ላይ ደርሷል። ይሄም ከሃሪኬንም ከሃላንድም ከኬሊያን ምባፔን በላይ ያደርገዋል ያለው ቲኤንቲ ስፖርት በ90 ደቂቃ 2.39 ግብ የማስቆጠር ንጻሬ በላይ ያለው ተጫዋች ነው።
ይህም ተጫዋች እንግዲህ በቀጣይነት የአውሮፓ የዝውውር አጀንዳ ዳግም ሊሆን እንደሚችል ነው ቲኤንቲ ስፖርት ያስነበበው። ተጫዋቹ በበርካታ የ9 ቁጥር ፈላጊ ክለቦች አይን ውስጥ ወድቋል ተብሏል። 75 ሚሊዮን ዩሮ ከፍለው ነው ጋላታሳራዮች በክረምት ከናፖሊ በውሰት ሲያጫውቱት የነበረውና ተጫዋቻቸውን ቋሚ ያደርገው የነበረው። ለማንኛውም በቀጣይ ክረምት ላይ አጀንዳ እንደሚሆን ተጠቅሷል። በጣም አስደናቂ ናይጄሪያ ተጫዋች በቀጣይም ለአፍሪካ ዋንጫ ሀገሩን ወክሎ እንደዚሁ ለመፋለም የጥሎ ማለፍ ጨዋታ እንደጠበቀው ይታወቃል። ፊፋ አዲስ እቅዶችን በእግር ኳሱ ሊተገብር ይችላል እየተባለ ነው። በቅርቡ የሚጠበቀው እንግዲህ ከዳኝነት ውሳኔ ጋር በተያያዘ የእጁ ውርወራ ጉዳይን የማዕዘን ምት መምቻ ሰዓትን ለመያዝ ልክ አሁን ግብ ጠባቂ ከ8 ሰከንድ በላይ ኳስ መያዝ እንደማይችለው ማለት ነው። እንደዚህ አይነት እቅዶች አሉ። አሁን ደግሞ ፍጹም ቅጣት ምት ላይ ማስተካከያ ሊደረግ ይችላል እየተባለ ነው። ይሄኛው እቅድ ደግሞ ፍጹም ቅጣት ምቱን ከሁለቱ ውጭ ሌሎች ተጫዋቾች እንዳይሳተፉበት ነው። ይህም ውድ ቤተሰቦቻችን ፍጹም ቅጣት ምት ሲመታ መቺውና ግብ ጠባቂው ብቻ የሚያደርጉት ፍልሚያ እንዲሆን ወይም ደግሞ በሙከራ ደረጃ ልክ የጨዋታ ፍጹም ቅጣት ምት ግብ ጠባቂው ከመለሰው በኋላ እንደገና ወደ ጨዋታ እንደሚመለስ ይታወቃል። ያው የመጨረሻ የመለያ ምት ጨዋታ እንዲጠናቀቅ ከሆነ ግን አንዴ ብቻ ነው የሚመታው። የዛ አይነት ይዘት እንዲኖረው አሊያም ወደ ጨዋታ ይመለስም ከተባለ የተመለሰው ኳስ መቺው ድጋሚ መጠቀም ይችላል እንጂ ሌሎች ተጫዋቾች ከሳጥን ውጭ መተው ኳሱን ከግብ ክልል ማራቅ ወይም ደግሞ ማስቆጠር እንዳይችሉ የሚሉ ህጎችን እየተጤነበት ነው ተብሏል። ምን ያህል አዋጣል ብላችሁ ታስባላችሁ? መቺው እና ግብ ጠባቂውን ብቻ በሚያፋጠጥ ፍጹም ቅጣት ምት ይጽና ከተባለ ማን ተጠቃሚ ሊሆን ይችላል? መልከታችሁን አድረሱን። ዝላታን ኢብራሂሞቪች በጣሊያንም በስፔንም በእንግሊዝም ተጫውቷል። እያንዳንዱን በእሱ አገላለጽ ከላሊጋ፣ ፕሪሚየር ሊግ፣ ኢታሊያ ሴሪ የሚለው ነገር አለ። ከላሊጋው ብንጀምር ስለ ላሊጋ ያለው ላሊጋ በእንትን ነው የሚጫወቱት። ይሄ ምንድን ነው? በእቅር ነው የሚጫወቱት። ከኋላ ጀምሮ ኳስ ይገነባል። ሁሉም ቡድኖች በተመሳይ አይነት መንገድ ግን አይገኙም ብሏል። ጥራት ያለው ቡድን አይበዛም ላሊጋ ውስጥ ብሏል። የጣሊያን ሴሪን ደግሞ በታክቲክ የታጠረ ብሎታል። ልትማረው የሚገባ አይነት ትምህርት ነው። ከማጥቃት ይልቅ መከላከል ላይ ደግሞ መስራት ግድ ይልሃል። ይሄ በጣም ከባድ ያደርገዋል። ለአጥቂዎች ግብ ለማስቆጠር በጣም ፈታኝ ሊግ ብሎታል። ምክንያቱም መከላከል ላይ ስለሚሰራ ብሏል። ተወዳጁን እንግሊዝ ፕሪሚየር ሊግ በማንቸስተር ዩናይትድ በኩል ተጫውቶታል። በጣም ፈጣን ነው ብሎታል። ወደኋላ ወደፊትም ስትመለስ በጣም ፈጣን መሆን አለብህ፣ አለበለዚያ ቴክኒካሊ ብቃት አለኝ ብትል ይሄ በፕሪሚየር ሊግ ውስጥ አይሰራም ብሏል። ፕሪሚየር ሊጉ ላይ ፔስን ነው የምትቆጣጠረው፣ አለበለዚያ ግን ኳሱን መቆጣጠር አልችልም። ፕሪሚየር ሊጉ ደግሞ በጣም ፈጣን ነው ብሏል። የእናንተ መልከት አድርሱን። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። በድጋሚ ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። ከአነጋጋሪ መረጃን ጀመር። ለማስታወስ ያክል ሰሜን ኮሪያ የእንግሊዝ ፕሪሚየር ሊግ ጨዋታዎችን አታስተላልፍም። ነገር ግን አሁን ዳግም ይሄ አቆሞት የነበረውን ለመጀመር ተስማምተዋል። በነገራችን ላይ በሰሜን ኮሪያ የቀጥታ ስርጭት የለም። ፕሪሚየር ሊግ ኤዲት ተደርጎ ነው የሚተላለፈው። የደቡብ ኮሪያ ተጫዋቾች የሚያሳይ አንድም ምስል አይታይም። በስቴዲየም ውስጥ በስርጭት ሰዓት የሚታዩ የእንግሊዝኛ ጽሁፎች በሙሉ በሰሜን ኮሪያ ግራፊክስ ይቀየራሉ ተብሏል። እያንዳንዱ ጨዋታ 60 ደቂቃ ብቻ ይሆናል። የደቡብ ኮሪያ ተጫዋቾች አይታዩም። ከዛ ውጪ ጸያፍ ናቸው የተባሉ የሰሜን ኮሪያን ባህል የሚቃወሙ ነገሮች እንደማይተላለፉበት ተወስኖ ፕሪሚየር ሊጉ በኮሪያ በእንደዚህ አይነት መልኩ ይታያል። በጣም አስገራሚ። የፕሪሚየር ሊግ 2 ተጫዋቾች በወልቭስበርግ ተፈልገዋል ተብሏል። ይህም የዌስትሃም ዩናይትዱ አጥቂ ኒኮላስ ፍሉርግ እና የብሬንትፎርዱ የመሃል ተከላካይ ክሪስቶፈር አዥር ተፈልገዋል። ሁለቱን ተጫዋቾች በጥር ለማስፈረም ፍላጎት አለ። ሁለቱም ክለቦች ደግሞ ተጫዋቾቻቸውን የመልቀቅ ፍላጎት የላቸውም ተብሏል። ሌላ ዛሬ ፕሪሚየር ሊጉ ላይ ከዝውውር ጋር በተያያዘ የሰማነው ውድ ቤተሰቦቻችን ፓትሪክ ባምፎርድ በሊድስ እናውቀው ነበረ። ሊድስ ግን ወደ ፕሪሚየር ሊጉ ይዞ ተላደገም። ተጫዋቹን ከለቀቀው በኋላ ፓትሪክ ባምፎርድ አሁን የሼፊልድ ዩናይትድ ተጫዋች ሆኗል። ለሼፊልድ በዛሬው ዕለት በነፃ ወኪል ለ1 ዓመት በሚቆይ ሁኔታ ፊርማውን አኖሯል። ሻምፒዮንሺፕ ላይ ስለነበርን ከሻምፒዮንሺፕ ያደገውን ሰንደርላንድን እናንሳ። በነገራችን ላይ ፕሪሚየር ሊጉ ሲጀመር ሰንደርላንድ 80% ከፕሪሚየር ሊግ ይወርዳል ብሎ ነበረ ስኩዋካ። አሁን ነገሩ ተገለባብጧል። ውድ ቤተሰቦቻችን ቡድኑ ቼልሲን ያሸነፈ ከአርሰናል አቻ የተለያየ ለአውሮፓ ዋንጫ ለማለፍ ለአውሮፓ መድረኮች ለማለፍ የሚፋለምበት ደረጃ ላይ ተገኝቷል። በ4ኛ ደረጃ ላይ ማለት ነው።
ይህ ክለብ በአውሮፓ መድረክ ተሳትፎ ያቅም ለአውሮፓ መድረክ እንግዲህ የሆኑ ቡድኖችና ካልተጠበቁ ቡድኖች ውጪ መሳተፍ ጀምሯል። አስቶን ቪላ፣ ኖቲንግሃም ፎረስት እንደ ኒካስል ዩናይትድ በቅርብ ዓመታት ውስጥ ወደ አውሮፓ መድረክ ተመልሰዋል። በእርግጥ ኖቲንግሃም የአውሮፓ ሻምፒዮንስ ሊግ ባለቤትም ነው፣ ግን በቅርብ ዓመታት ውስጥ ለእንደዚህ አይነት መድረክ የሚታጩ ቡድን አልነበሩም። አሁን ግን እየመጡ ናቸው። ምናልባት ሰንደርላንድ ደግሞ የዚህ ዓመት ተረኛ የሆነ ወይ ስኩዋካ 80% ከፕሪሚየር ሊግ ወራጅ ያለው ክለብ አሁን 4ኛ ደረጃ ላይ ተቀምጧል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ከጁድ ቤሊንግሃም ይልቅ ለአስቶን ቪላው ሞርጋን ሮጀርስ እድል ሊሰጡ ይችላሉ እየተባለ ነው። አሰልጣኙ በ10 ቁጥር ቦታ ከቤሊንግሃም ይልቅ ሞርጋን ሮጀርስን ምርጫቸው ያደርጋሉ ተብሏል። የአስቶን ቪላው ተጫዋች ሞርጋን ሮጀርስ ለእንግሊዝ በ4 ተከታታይ ጨዋታ በ10 ቁጥር ሚናነት ተጫውቷል። በተለይም ጁድ ቤሊንግሃም ጉዳት ላይ በነበረ ሰዓት ላይ እሱ ያንን ቦታ ሸፍኖ መጫወት ብቃቱን አሳይቶ ነበር። ለዚህም ቶማስ ቱሄል ቅድሚያ ይሰጡታል እየተባለ ነው። በቀጣይ ጨዋታ የምንመለከት ይሆናል። የአውሮፓ ዋንጫ የማጣሪያ ጨዋታዎች ሲደረጉ ሃላንድ በጣም የተለየ ውድድር ዓመትን እያሳለፈ ይገኛል። ሃላንድ ለዓለም ዋንጫ ማጣሪያ ጨዋታ በዚህ ዓመት በኖርዌይ ብሔራዊ ቡድን 12 ጎሎችን አስቆጥሯል። ውድ ቤተሰቦቻችን እንዳጠቃላይ 25-26 የውድድር ዓመት ጀምሮ ይሄ በጣም ትልቅ የሚባል ቁጥር ነው። ግን ሃላንድ አንድ በጣም ወሳኝ አጣማሪ ያለው በፕሪሚየር ሊጉ በተቃራኒ ይፋለመዋል። በሀገር ደረጃ ግን ሲሆን ከማርቲን ኦዴጋርድ ጋር አንድ ሀገር ናቸው። በአውሮፓም የዓለም ዋንጫ ማጣሪያ ትልቁ በሁለት ተጫዋቾች መካከል ያለውም ጥምረት የሃላንድ እና የማርቲን ኦዴጋርድ ነው። ሃላንድ ቀጣይ ጨዋታዎችን የሚያደርገው ያለ ማርቲን ኦዴጋርድ ነው። ምናልባት በመልበሻ ክፍል ያገኘ ይሆናል፣ በሜዳ ላይ ግን የለም። ምናልባት በዛው ሌሎች ጥምረቶችን ለማንሳት በዓለም ዋንጫ ማጣሪያ ላይ ዴክላን ራይስ እና ሃሪኬን 3 ኳስ አሲስት አድርጎለታል። ዴክላን ራይስ ደምፍሪስ ለሜምፊስ ዴፓይ በኔዘርላንድ 3 አሲስት አድርጎለታል። ማቴዮ ሮቴጌ ለሞይስኬን በጣሊያን 3 አሲስት አበረክቶለታል። ላሚን ያማል ለሚኬል ሜሪኖ 2 አሲስቶችን በማበርከት ተከታዩን ደረጃ ይዟል። ግን ሃላንድን የሚስተካከል የለም። በእርግጥ በዚህ ዓመት ሃላንድ በብዙ ቁጥሮች በጣም አስገራሚ በክለብም በብሔራዊ ቡድንም ደረጃ በጣም አስገራሚ ቁጥሮች አሉት። በተለይም በግብ መጠኑ በጣም የተለየ ነው። በዚህ የውድድር ዓመት እንኳን በፕሪሚየር ሊግ በ11 ጨዋታ 14 ጎል 15 አሲስት፣ በአምና በውድድር ዓመት 31 ጨዋታ ተጫውቶ 22 ጎል ነበረው ሃላንድ። አሁን ውድ ቤተሰቦቻችን በቀጣይነት ይሄ አምና ያስቆጠረውን የግብ መጠን ዓመቱን ሙሉ ያስቆጠረውን የግብ መጠን ለመድረስ 8 ግብ ብቻ ነው የቀረው በፕሪሚየር ሊጉ። ገና ዓመቱ 11ኛ ሳምንት ላይ ነው። በጣም አስደናቂ የሚባል የውድድር ዓመት እያሳለፈ ይገኛል። ማሎ ጉስቶ ለቼልሲ መጫወት ሜዳ ላይ ብዙ ነገር እንዲጠበቅብህ ያደርጋል ብሏል። አዎ ቼልሲ በጣም ትልቅ ቡድን ነው። በርካቶች ከዚህ ቡድን የሚጠብቁት ትልልቅ ነገር አለ፣ በተለይ ዋንጫ ነው ብሏል። ጋርናቾን የመሰለ ተጫዋች አምጥተናል ወደ ቡድኑ። ከዛ ውጭ በርካታ ተጫዋቾችም አሉ በቡድናችን ውስጥ እነ ኤስታቪዮ እንደዚሁም ልምድ ያላቸው እነ ካይሴዶ እና ኤንዞ ፈርናንዴዝ አሉ። በርካታ ያመጣናቸው ተጫዋቾች አሉ በክንፍ የሚጮቱም በ9 ቁጥርም ጨምሮ። ያ ቡድኑ በተፈላጊው ደረጃ ላይ እንዲገኝ ይረዳዋል። የጊዜ ጉዳይ ብቻ ነው ብሏል። ከቦታ ፉክክር ጋር በተያያዘ ጤናማ ነው ብሏል። ቼልሲ ውስጥ ያለው ፉክክር ግን ሜዳ ላይ እድሉ ተሰጥቶ ስትገኝ የተቻለን ሁሉ ማድረግ አለበት ብሏል። ነጥሎ ያነሳው በጋርናቾ ጉዳይ ላይ ነው። ጠንክሮ እየሰራ ነው። በጣም አስደናቂ ተጫዋች ነው። ተፎካካሪ ነው። ብዙ ነገሮችን ቡድኑን አግዟል። እኔንም አግዞኛል። በተለይ ክሮሶቹ በጣም አሪፍ ናቸው። በሱ በጣም ደስተኛ ነኝ። ከሱ ጋርም በመጫወቴ በጣም ደስተኛ ነኝ ብሏል ማሎ ጉስቶ። ሩድ ጉሌት ለቼልሲ ደጋፊዎች መልእክት አለው። የቼልሲ ደጋፊዎች መልእክቱ ለምንድነው ቼልሲን ደጋፊዎች በትንሽ ነገር የሚተቹት የሚል ነው። አውቃለሁን ቼልሲ በጣም ትልቅ ክለብ ነው፣ ትልቅ ነገር የሚጠበቅበት ነው። ነገር ግን ለአንድ ነጥብ መጣል ወይም ለአንድ ጨዋታ መሸነፍ ከበድ ያለ ተቃውሞን እመለከታለሁ። ይሄ ሊገባኝ አልቻለም ብሏል። ቼልሲ የዓለም ክለቦች ዋንጫ አሸናፊ እንደሆነ መዘንጋት የለባቸውም እያለ ነው። ሩድ ጉሌት ደጋፊዎችን ከቼልሲ በጣም ትልቅ ነገር እንደሚጠበቅ ባቅም ግን ሂደትንም መጠበቅ አለባቸው ብሏል። አዲስ ባለቤት ቀይረዋል። በርካታ ተጫዋቾች ፈርመዋል። አሰልጣኝ ተቀያይሯል። ይህ እስኪዋሃድ የቼልሲ ደጋፊዎች መጠበቅ አለባቸው። ቡድኑ ላይ የሰላ ትችትን ከማድረስ መቆጠብ አለባቸው። በስቴዲየም ውስጥም 90 ደቂቃውን ሙሉ መደገፍ አለባቸው። ቼልሲ የሚተች ቡድን አይደለም ብሏል ሩድ ጉሌት። ቼልሲያን መልከታቸውን በቃል ስፖርት ዩቲዩብ ቻናላችን ላይ ያጋሩን። አንድ የቼልሲ የቀድሞ ተጫዋች እናንሳ። በቼልሲ እግር ኳስ ውስጥ ከምናስታውሳቸው ጀርመናዊ ተጫዋች ሚሼል ባላክ ይጠቀሳል። በነገራችን ላይ ባርሴሎና ጋር በነበረ ጨዋታ
ብዙ የዳኝነት በደል ቼልሲ ላይ ደርሷል በተባለበት ጨዋታ የማይክል ባላክ የተለየ ነበር የተቃውሞ ደረጃው። ይህ ጀርመናዊ ግን በጣም እድለኛ አይደለም። ላብነት ያክል በ2008 የፍጻሜ ተፋላሚ ነበር፣ አንድም ዋንጫ አላነሳም። ኢሮን ከሀገሩ ጋር ፕሪሚየር ሊግ፣ ሻምፒዮንስ ሊግን ከቼልሲ ጋር የፍጻሜ ተፋላሚ ሆኖ ወይም ለዋንጫ ቀርቦ ያላነሳበት ነው። ይኸው ታሪኩ በነገራችን ላይ 2002ም ተደግሞ ነበረ። ቡንደስሊጋ ሳለ ሻምፒዮንስ ሊግ፣ ዲኤፍቢ ፖካል፣ ቡንደስሊጋ የዓለም ዋንጫ ጭምር አመልጦታል። የዓለም ዋንጫ የፍጻሜ ደርሶ ነው ያመለጠው 2002 ላይ። ይህ ተጫዋች እድለኛ አልነበረም በዋንጫ ደረጃም። በሁለት ዓመታት በ2002 እና በ2008 ለፍጻሜ ደርሶ ዋንጫ ያልበላባቸው ዓመታት ነበሩ። ቼልሲውያን ግን ማይክል ባላክን እንዴት ታስታውሱታላችሁ? የቀድሞ ተጫዋቻችሁን መልከታችሁን አድርሱን። የሃርቪ ኤሊዮት ነገር እድለኛ አይደለም። ወደ ሊቨርፑል አይመለስ ነገር ሊቨርፑል ገና ያስፈረማቸውን ተጫዋቾች አዋሃዱ ያልጨረሰም። ቡድኑ በራሱ እየተንገዳገደ ያለ ነው። ጅማሮ በተወሰነ መንገድ ጥያቄ ምልክት ውስጥ ወድቆም ቢሆን ጥሩ ነበር። ከአምስተኛ ሳምንት በኋላ ግን ለሊቨርፑል ነገሮች መልካም ሁኔታ እየሄዱ አይደለም። ሃርቪ ኤሊዮት ደግሞ በአስቶን ቪላ ቤት በውሰት ከሄደ በኋላ የመጫወቻ ደቂቃ የሚባል ነገር ለማግኘት በጣም ተቸግሯል። በአጠቃላይ በዚህ ሲዝን 10 ጨዋታዎችን የተጫወተው በደቂቃ እንኳን ብንበዝረው 90 ደቂቃ አይሞሉም። እንዳጠቃላይ ከ10 ጨዋታ 5 ነው የተጫወተው። በአምስቱ ጨዋታ ላይ ብንደምረው 90 ደቂቃ አይሞላም። ሃርቪ ኤሊዮት ወደ ሊቨርፑል አይመለስ ነገር ለሱ የሚሆን ቦታ የለም። ወደ ሌላ ክለብ አይሄድ ነገር በፊፋ ሕግ መሰረት አንድ ተጫዋች በአንድ ካላንደር ውስጥ ለሁለት ቡድን ብቻ ነው መጫወት የሚችለው። እሱ ደግሞ ለአስቶን ቪላ 5 ጨዋታ ላይ ተሳትፏል፣ ለሊቨርፑል ተጫውቷል። ስለዚህ ወደ ሌላ ክለብ መሄድ አይችልም። በጥር የዝውውር መስኮት ምናልባትም ወደ ለመደው ሊቨርፑል ተመልሶ እድል የሚያገኝ ከሆነ ሰየው፣ ካልሆነ ግን በዛው በአስቶን ቪላ በተጠባባቂ ወንበር ላይ ሊጨርስ ይችላል። ፍሎሪያን ቬርዝ፣ ዶሚኒክ ሴቦዝ ላይ ሁለቱ በአንድ ላይ ወይም እያንዳንዳቸው ዶሚኒክ ሴቦዝ ላይ 5 ፍሎሪያን ቬርዝም 5 የግብ ዕድሎችን ያውም ትልልቅ የሚባሉትን በአውሮፓ ሻምፒዮንስ ሊግ ፈጥሯል። ስለዚህ አንዳንድ ጊዜ ኢንዲቪዥዋል ተጫዋቾችንም ነጥሎ ለመተቸት እነኚህ ቁጥሮች ማሳያ ሊሆኑ ይችላሉ። እነኚህ ኳሶች እንዴት ባከኑ የሚለው ነገር እንዳለ ሆኖ በአውሮፓ ሻምፒዮንስ ሊግ ሊቨርፑል ሪያል ማድሪድን አሸንፏል። ጀርመን ድረስ ሄዶ ረቷል። ምናልባት የጋላታሳራዩ ጨዋታ ብቻ ነው በሽንፈት የሚጠቀሰው። ከዛ ውጪም የመጀመሪያ ጨዋታው ነው አትሌቲኮን ድል እንዳረገ ይታወቃል። ከሞላ ጎደል በአውሮፓ ሻምፒዮንስ ሊግ ጥሩ ለመሆኑ ማሳያ እነኚህ ተጫዋቾች ጥሩ ናቸው። ከፍተኛ የግብ ዕድል ያውም ጥራት ያለውን ይፈጥራሉ። ስለዚህ አንዳንድ ተጫዋቾችም በፕሪሚየር ሊግ እንጂ ደካማ ቁጥር ያላቸው በአውሮፓ ሻምፒዮንስ ሊግ የሊቨርፑል ተጫዋቾች እንደዚህ አይነትም ጥራት ያለው ቁጥር ያላቸው። ሌላ ማሳያ በሊቨርፑል በኩል በፕሪሚየር ሊግ ያለፉትን 44 ጨዋታ ግብ አስቆጥሯል። በተሸነፉበትም አቻ በወጡበትም ጨዋታ የሲቲው ጨዋታ ብቻ ነው 3-0 የተሸነፉት። ምናልባት ፕሪሚየር ሊጉ ላይ ሲመጡ ሌላኛው ሊቨርፑል እንድናይ ያደረገን ነው። ከዛ ውጭ ግን አሁንም አልተተካም የሚባለው ዲያዝን በተመለከተ በዚህ ዓመት ዲያዝ 16 የግብ አስተዋጽኦ አለው ለባየርን ሙንችን። በግብ አስተዋጽኦ ደረጃ የሊቨርፑል ተጫዋቾች 38፣ ጋክፖ 7 እንደዚሁም ሁጎ ኤኪቲኬ 7 አለው። ይሄ ተጫዋች ምን ያህል እንዳልተተካ ማሳያ ነው። ጀርመን ሄዶ በጣም አስደናቂ ብቃቱን እያሳየ ነው። ከኢሳክ ጋር በተያዘ ግራም ፖተር የስዊድን ብሔራዊ ቡድን አሰልጣኝ አጥቂያችን በጣም ጤነኛ ነው፣ ከቡድኑ ጋር ዝግጁ ነው ለጨዋታ ብለዋል። በሊቨርፑል ውስጥ እንግዲህ የነበረውን የጉዳት ሁኔታም አጠናቆ ወይም ከጉዳት ሙሉ ለሙሉ አገግሞ ከኛ ጋር ይገኛል፣ ለጨዋታም ዝግጁ ነው ሲሉ ተደምጠዋል። ሊቨርፑሎች ደግሞ ተጫዋቻቸው ከጉዳት ነፃ ሆኖ እንዲመለስላቸው በትልቁ ይጠብቃሉ። ሊቨርፑል ቤት የመጨረሻ መረጃችን ከፍተኛ ቁጥር ያላቸው ድምፆችን ቢያገኙም ባሎንዶርን ያላሸነፉ ተጫዋቾች ቨርጅል ቫንዳይክ ቁጥር አንዱ ነው። አሁንም ቨርጅል ቫንዳይክ 679 ድምፅ አግኝቶ አንደኛ አልወጣም። አንቷን ግሪዝማን በ612 ድምፅ አንደኛ አልወጣም። ሮቤርት ሌዋንዶስኪ በ580 ድምፅ አንደኛ አልወጣም። ጆርጂኒዮ በ460 ድምፅ፣ ኤርሊንግ ብሮታላንድ 375 ድምፆችን አግኝቶ አንደኛ አልወጡም። የቨርጅል ቫንዳይክን የሚስተካከል የለም። በተለይም የ2019 ቨርጅል ቫንዳይክ በጣም የተለየ ነበረ። ባሎንዶር ምናልባት ያመለጠው ዓመት ነበረ። በ679 ድምፆች ነው አንደኝነት ያመለጠው። ይህም ሪካርድ ሆኖ እስከዛሬ ድረስ ተቀምጧል። ዳቪድ ሪያ በሻምፒዮንስ ሊግ 4 ክሊንሺት አለው። ትልቁ ነው። በፕሪሚየር ሊግ 7 አለው። ሌላ ትልቅ ነው። በአውሮፓ ሻምፒዮንስ ሊግ በነገራችን ላይ 100% ኳስ የማዳን ንጻሪ ያለው ዳቪድ ሪያ ብቻ ነው። በአራቱም ጨዋታ መረቡ አልተደፈረም። አራቱም ጨዋታ ላይ የተሞከሩበትን አድኗል። 100% ኳስ የማዳን ንጻሪ ያለው ግብ ጠባቂ አሁን ከስፔን ብሔራዊ ቡድን ጋር ይገኛል። በኦፕታ አሁናዊ መረጃ መሰረት በዓለም
ምርጥ 15 ክለቦችን ይፋ አድርጓል። ኦፕታ እነኚህን ክለቦች ይፋ ሲያደርግ አርሰናል በአውሮፓ አምስቱ ታላላቅ ሊጎች አንደኛ ደረጃ ላይ ተቀምጧል በምርጥነት። ሁለተኛ ባየር ሙኒክ፣ ሶስተኛ አርሰናል፣ አራተኛ ሊቨርፑል፣ አምስተኛ ፓሪስ ሰን ዠርሜን፣ ስድስተኛ ባርሴሎና፣ ሰባተኛ ሪያል ማድሪድ፣ ስምንተኛ ቼልሲ፣ ዘጠነኛ አስቶን ቪላ፣ 10ኛ ኢንተር ሚላን፣ 11ኛ ክሪስታል ፓላስ፣ 12ኛ ኒካስል ዩናይትድ፣ 13ኛ አትሌቲኮ ማድሪድ፣ 14ኛ ብራይተን፣ 15ኛ ቦሩሲያ ዶርትመንድን አሁናዊ የዓለም ምርጥ 15 ክለቦች ብሎ በወቅታዊ ብቃት መርጧል። አርሰናል እንዳልኳችሁ ቀዳሚ ነው። ምናልባት ያልተካተቱ ክለቦች ካሉ መካተት ኖሮባቸው መልከታቸውን አድርሱን። አርሰናል ግን በአውሮፓ አሁናዊ ምርጥ አንደኛ ቡድን ተብሎ ተመርጧል። ዳቪድ ራያ እርግጥ ነው እኛ አርሰናሎች ነን እና ፕሪሚየር ሊጉን ማሸነፍ እንፈልጋለን፣ ሁሉንም ነገር ማሸነፍ እንፈልጋለን ብሏል። ነገር ግን አሁን ስለዛ ማውራት በጣም ሩቅ ነን ብሏል። የውድድር ዓመቱም ገና ጅማሮ ላይ ነን። ከበርካታ ጨዋታና ሳምንታት በኋላ ግን ይሄንን ነገር እንደምናሳካው እርግጠኛ ነኝ ብሏል። በቡድን ውስጥ ያለውን ጥራት አድንቋል። ዘንድሮ በርካታ ተጫዋቾች ወደ ቡድናችን መጥተዋል፣ ነባር ተጫዋቾች አሉ። ስለዚህ ወጣቶች፣ ነባር ተጫዋቾችና አዲስ የመጡት በጋራ በጥምረት ሆነን ትልልቅ ዋንጫዎችን የምናነሳበት ዓመት ነው ብለዋል። ዴክላን ራይስ ይሄን ብለዋል። ማይክል አርቴታ ይሄን ብለዋል። ስለዚህ አርሰናል ዘንድሮ ዋንጫ የሚጠበቅበት ዓመት እንደሆነ ተጫዋቾችም እየተናገሩ ይገኛሉ። አሁን ፕሪሚየር ሊጉን አርሰናል በአንደኝነት እየመራ ነው። በአውሮፓ ሻምፒዮንስ ሊግ ሽንፈት አልደረሰም። በካራባኦ ካፕ ወደ ቀጣዮቹ ዙሮች ማለፉን አረጋግጧል። ስለዚህ በአርሰናል በኩል በጠንካራ ግስጋሴ ላይ ይገኛል እስከዚህ ሰዓት ድረስ። ቀጣዮቹን ደግሞ ጊዜ እየጨመረ ሲመጣ እናያለን። ያንንም ዳቪድ ራያ በጊዜ ሂደት የምናሳየው ይሆናል ብሏል። የዋንጫን ጉዳይ ቀደም ባለው ስፖርታዊ መረጃችን ከማንቸስተር ዩናይትድ ጋር በተያያዘ ኦሊ ጉናር ሶልሻየር አንድ ሀሳብ አንስተው ነበረ። አሁን ማስረጃውን ይዘን መተናል እኛ ከቃል ስፖርት ዩቲዩብ ቻናል። በቃል ስፖርት ዩቲዩብ ቻናል ቤተሰቦቻችንም ጥያቄ መሰረት አንዳንድ ቤተሰቦች ዩናይትድ የኦሊ ጉናር ሶልሻየርን ሀሳብ የሚመስል ቡድን ነው ወይ ብላችሁን ነበረ። እሳቸው ያሉት ማንቸስተር ዩናይትድ ኳስን ከሚቆጣጠር ይልቅ ኳስን ለቆ ሲጫወት ነው አሸናፊ የሚሆነው ብለው ነበረ። ፕሪሚየር ሊጉን 11 ጨዋታ መቃኘት ግድ ስላለን ይህንን መረጃ ነው ለእናንተ ውድ አድማጮቻችን በማስረጃ ይዘን የመጣ ነው። ሐሳቡ የኦሊ ጉናር ሶልሻየር ነው፣ እኛ ደግሞ እናጠረዋለን። አርሰናል ከማንቸስተር ዩናይትድ የፕሪሚየር ሊግ የመክፈቻ ጨዋታ ላይ ዩናይትድ 61.1% ኳስ ተቆጣጥሮ ተሸንፏል። ሁለተኛ ማንቸስተር ዩናይትድ የተሸነፈበትን ጨዋታ በሲቲ ነው 54.7% ኳስ ተቆጣጥሮ ተሸንፏል ዩናይትድ። በብሬንትፎርድ 3-1 ተሸንፏል ዩናይትድ። 55.8% ኳስ ተቆጣጥሮ ነው ዩናይትድ የተሸነፈው። ከዛ አቻ የወጣባቸውን ጨዋታ ብናይም ከፉልሃም ጋር 47.7% ይዞ ነው አቻ የወጣው። ከኖቲንግሃም ፎረስት ጋር 58.8% ኳስ ተቆጣጥሮ አቻ ወጥቷል። ቶትናም ጋር 45.1% ኳስ ተቆጣጥሮ ናቸው የወጣው። ያሸነፈባቸው ጨዋታዎች ውስጥ ምን ያህሎቹ በጣም ዝቅተኛ የኳስ ቁጥጥር አስመዝግቦ ነበር የሚለውን ደግሞ እንመልከት። በርንሌይን ሲያሸንፉ 61.8% ኳስ ተቆጣጥሯል ዩናይትድ። ቼልሲን ሲያሸንፉ 41% ብቻ ነው ኳስ የተቆጣጠሩት። ከሰንደርላንድ ጋር 50%፣ ከሊቨርፑል ጋር 36.5%፣ ብራይተን ጋር 43.6% ብቻ ተቆጣጥሮ ዩናይትድ ድል አድርጓል። በአንጻራዊነት ካየነው ዩናይትድ ከ50% በላይ ኳስ ተቆጣጥሮ ያሸነፈው በዚህ ዓመት አንዴ ብቻ ነው። እሱም በርንሌይን ባሸነፉበት ጨዋታ 61.8%። ከዛ ውጭ ዩናይትድ ድል ባረገበት ጨዋታ ወይ 50% ወይ ከዛ በታች ኳስ ተቆጣጥሯል። ሐሳቡ የኦሊ ጉናር ሶልሻየር ነው። እኛ ማስረጃውን ለዩናይትድ ደጋፊዎች ይዘን መጣን። እሳቸው ቡድኑ ኳስ ባጣበት ሰዓት ድል የማድረግ ንጻር የበለጠ ነው ማለታቸውን ተከትሎ ነው። አሰልጣኝ ሚሊዮን በ433 ስፖርት ላይ ታውቁታላችሁ። እኔ በግሌ በጣም ከማደንቃቸው ጋዜጠኞች ውስጥ ነው በኢትዮጵያ ውስጥ። ከዛ ውጭ ያው የኔ ምርጡ ጋዜጠኛ ላዛር አስገዶም ነው ሁላችሁም እንደምታውቁት። የአሰልጣኝ ሚሊዮንን ሐሳብ ግን እየተመለከትኩት ነበር። ምናልባት ለመወያይዤው መጥቼ ነው። አንደኛ ያነሳው ነገር ኤሪክ ቴን ሃግ ቡድኑን አፈራርሰውት ሄደዋል። ስለዚህ ለሩበን አሞሪም አንደኛ ትልቅ ፈተና ነው የሚል ሐሳብን አንስቷል። ኤሪክ ቴን ሃግ ለቡድኑ በጣም የማይመጥኑ ተጫዋቾችንና የቡድኑን ባህል አጥፍተው ሄደዋል። ያንን በጣም የተመሰቃቀለ ቡድን መገንባትና ማስተካከል በራሱ ጊዜ ይፈልጋልና ሩበን አሞሪም ጊዜ የሚፈልጉ አይነት አሰልጣኝ ናቸው። ምክንያቱም ኤሪክ ቴን ሃግ ያበላሹትን ነገር ማስተካከሉ በሚል ይዘት ያለው ሐሳብ ጠቅለልን ባይሆን እንደዚህ አይነት ሐሳብን አጋርቶ ነበር አሰልጣኝ ሚሊዮን የ433 ስፖርት በኢትዮጵያ ያዘጋጁ። ምናልባት ዩናይትድያን ግን ኤሪክ ቴን ሃግ ቡድኑን በዚህን ያክል ደረጃ ፈራርሰውት ሄደዋል ብላችሁ ታስባላችሁ ወይ? ሩበን አሞሪም የፈተናቸው ያ ነው ወይ?
እንዳትረሱ ኤሪክ ቴን ሃግ 2 ዋንጫዎችን ለዩናይትድ በተለያየ ዓመት የካራባው ካፕና የኤፍኤ ካፕን ማምጣታቸው አይዘነጋም። ወደ ኦሌ ጉናር ሶልሻየር ሐሳብ እንመለስ። የጨዋታ ስታይሌ ሃሪ ማጓየርና ራሽፎርድን በጣም ተመችቷቸው ነበር። በጣም ፈጣን ማጥቃት፣ ወደፊት ኳሶችን ቶሎ ማሻገር፣ ከኋላ ደግሞ በደንብ መከላከል፣ ዝም ብለን ወደ አጥቂዎቻችን ኳስ ማቀበል አልነበረም ስራችን። በጣም የተደራጀ ቡድን ነበር ቡድኔ ብለው ደግሞ እሳቸው መከራከሪያ ይዘው መጥተዋል። የእሳቸው ቡድን ቁልፍ መከላከል በሃሪ ማጓየር፣ ቁልፍ ማጥቃት በራሽፈርድ ነው። ቀደም ባለው መረጃችን ምናልባት ለዩናይትድ ደጋፊዎች ካልተከታተላችሁት ለማድረስ ያክል ራሽፈርድ በባርሴሎና ተሳክቶለታል ሲሉ የስኮት ማክቶሚኔን ዝውውር ስሰማ ደንግጫለሁ ብለው ነበረ። አሁን እሳቸው እንዲህ ከመሰከሩላቸው ተጫዋቾች ውስጥ ራሽፈርድም ለቋል፣ ሃሪ ማጓየር ብቻ ቀርቷል። ሃሪ ማጓየር ሰሞኑን ጉዳት ላይ እንደነበረ ይታወቃል። በእርግጥ አሁን ማገገም ሂደት ላይ ነው የሚገኘው። የቡድን ቁልፍ መከላከል በሱ ማጥቃቱ በራሽፈርድ ግን ደግሞ ዝም ብሎ ኳስን ከመከላከል ወደ ማጥቃት የሚያዘልል ሳይሆን ሽግግር ያለው ቡድን ነበረኝ ብለዋል። ምናልባት የዩናይትድ ደጋፊዎች የሶልሻየርን ዘመን እንዴት ትገልጹታላችሁ? እናንተ አጋሩን። በፕሪሚየር ሊግ ቶተንሃም ሆትስፐርስ ከማንቸስተር ዩናይትድ ቅዳሜ መሳሳ ጨዋታ ነበረ፣ የባለፈው ሳምንት ማለት ነው። ታዲያ በዚህ ጨዋታ ላይ ሜሰን ማውንት ላይ ጥቃት ያደረሰ አንድ ደጋፊ በቁጥጥር ስር መዋሉ ተረጋግጧል። የሜትሮፖሊታኖ ፖሊስ ይፋ እንዳደረገው ከሆነ ለዘ አትሌቲክ ይህ ግለሰብ በቁጥጥር ስር ውሏል። ግለሰቡ በስቴዲየም ውስጥ በመገኘት የዩናይትድ ተጫዋቾች ላይ ይህንን ጥቃት ያደረሰው በንግግር ነው። በእርግጥ ጥቃቱ እናም ፖሊስ ተጨማሪ መረጃዎችን እያሰባሰብኩኝ ይገኛለሁ ብሏል። ጥፋተኛ ሆኖ ከተገኘ ተጫዋቹ ይቀጣል ተብሏል። አንደኛው የጥቃቱ ሰለባ የነበረው ሜሰን ማውንት ነበር ብሏል። መረጃው የዘ አትሌቲክ ነው። ዩናይትድ የተሻለ የመጫወቻ ደቂቃ ማግኘት አለባቸው፣ ግን ደግሞ ወደፊት ቡድኑ ይጠቅማሉ ያሉ ተጫዋቾችን በጥር በውሰት ለመስጠት አስቧል እየተባለ ነው። ከዚህ ውስጥ ደግሞ አንደኛው ሴኮ ኮኔ ነው ተብሏል። ከከባድ የጭንቅላት ጉዳት ነው በቅርቡ ያገገመው። እናም ተጫዋቹ በቀጣይ ማንቸስተር ዩናይትድን በውሰት ሊለቅ ይችላል ተብሏል። የእንግሊዝ ፕሪሚየር ሊግ የደጋፊዎች የወርሃ ጥቅምት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የማንቸስተር ዩናይትዱ የፊት መስመር ተጫዋች ብሪያን ቤሞ የወሩ ምርጥ ተጫዋች በመሆን መመረጥ ችሏል። ብሪያን ቤሞ በወሩ ባደረጋቸውም 3 ጨዋታዎች 3 የሊግ ግቦችን አስቆጥሮ 1 ለግብ የሆነ ኳስ አመሻሽቶ አቀብሏል። ብሪያን ቤሞ በዚህ ዓመት ምን ያልወሰደው ነገር አለ? የፕሪሚየር ሊጉ የወሩ ምርጥ ተጫዋች፣ የማንቸስተር ዩናይትድ የወሩ ምርጥ ተጫዋች፣ የደጋፊዎች የወሩ ምርጥ ተጫዋች፣ 10ኛ ሳምንት የፕሪሚየር ሊጉ ምርጥ ተጫዋች ያውም ያሁኑን የጥቅምት ወር የደጋፊዎች የፒኤፍኤ የወሩ ምርጥ ተጫዋች ሽልማትን ሲያሸንፍ ከኤርሊንግ ብሮት ሃላንድ፣ ኤል ጁኒየር ክሮፕ ከበርንማውሱ፣ ላመንስ የክለብ አገሩ በዩናይትድ፣ ጋብርኤል ማጋለሽ ከአርሰናሉና እንደዚሁም ኖርድ ሙኮሌ ከሰንደርላንዱ ተጫዋች ልቆ ነው ማሸነፍ የቻለው። አንድ መረጃን ጨምር፣ የፒኤፍኤውን ሽልማት በሴቶችም ዩናይትዶች ናቸው የወሰዱት። ጄሴ ፓርክ የፒኤፍኤል የሴቶች የወሩ ምርጥ ተጫዋች ተብላ እንደዚሁ መመረጥ ትችላለች። ስለዚህ ዩናይትዳውያን ወሩን በጥሩ ሁኔታ በተለይም ኦክቶበር ለዩናይትዳውያን በሴቶቹም በወንዶቹም ጥሩ ጊዜ ነበረ ማለት ይቻላል። ደጋፊዎች ይሄን ጥሩ ጊዜ እንዴት አጣጣማችሁት ንገሩን። ከኢንተርናሽናል ብሬክ በኋላ በማንቸስተር ዩናይትድ በተለይም እስከ ጥር ስንተኛ ደረጃ ላይ ይሆናል ብላችሁ ታስባላችሁ? ክለባችሁ በተለይም በደረጃ ሰንጠረዡ ላይ አሁንም በነጥብ ደረጃ በአንድ ነው የሚያንሰው ከቶፕ 4 ክለቦች። በጣም አስደናቂ ውድድር ዓመትን ከ5ኛ ሳምንት በኋላ ዩናይትድ እያሳለፈ ነው። እስከ ስንት ይቀጥላል? ዩናይትድ ያለፉትን 5 ጨዋታ አልተሸነፈም። ብዙ ሊባልለት ይችላል። ሐሳባችሁን አጋሩን። እኛ ከቃል ስፖርት ዩቲዩብ ቻናል ለሐሙስ ምሽት ያሰናዳነው ጥንቅር ይህን ይመስላል። ከጥቂት ደቂቃዎች በኋላ የማለዳም ስፖርታዊ መረጃችን ላይ እንገናኛለን። ሰናይ ቀን